ሰላም ሰላም ቤተሰብ እንዴት ናችሁ? ፓርት 2 ይዤ መጥቻለሁ። ባለፈው እስከ ሶስተኛው ጥያቄ ድረስ ሰርተን ነበር። ያንን ያላያችሁ ማየት ትችላላችሁ። አራተኛው ጥያቄ ምን ይለናል? given a relation r ብሎ ይሄንን x y እና y greater than x minus 2 y greater than minus x minus 2 y less than or equals to 4 ይልና which of the following is the domain and the range of r respectively ይለናል። ምንድነው የተጠየቅነው? ዶሜን እና ሬንጅ ነው። ስንት ኢኩዌሽን ነው ሰጥተን? ሶስት ኢንኢኳሊቲ። አንደኛው ይሄ ነው፣ ሁለተኛው ይሄ፣ ሶስተኛው ይሄ። እነዚህን ዶሜናቸውንና ሬንጃቸውን እናወጣለን። ይሄንን የምንሰራበት መንገድ ግራፍን በመስራት ነው። ያለ ግራፍ መስራት የሚቻል አይመስለኝም። ቶታሊ አይቻልም ማለት ይቻላል። መጀመሪያ ግራፍ መስራት አለብን። ለምሳሌ እነዚህ ጊቨኖችን እንጽፋለን። መጀመሪያ ለምሳሌ ዘጽፈዋል እንደዚህ በዚህ ፎርም ይኸውና x greater than x minus 2 y greater than ነው። ይሄ ሶሪ እኛው greater than ነው። ስለዚህ ይሄ ነው የተሰጠን ዶሜን እና ሬንጅ ነው የተጠየቅነው። ዶሜን እንደ ሬንጅ ነው የተጠየቅነው። ስለዚህ እንሰራለን። ለምሳሌ መጀመሪያ እነዚህን ኢኩዌሽን ምን ማድረግ አለብን? ወደ ኢኳሊቲ መቀየር አለብን። ይሄን ነው ኢኩሎናል x minus 2። እሺ ለምሳሌ ኢንተርሰፕቱን እንፈልግ። x 0 አድርጉት እዚህ ጋር እቺኛው ፓርት 0 ማለት ነው። ከዛ y equals to 0 minus 2 ይሆናል አይደል? ከዛ y equals to -2። ስለዚህ x 0 ሲሆን y ስንት ነው? -2 ላይ አንደኛው። እሺ ከዛ ደግሞ ይሄንን እናመጣለን። y equals to ብላችሁ ያዙት። ይሄንን -x እና -2 ከዛ x 0 ማድረግ x 0 ሲሆን y ስንት? -2 ላይ ከዛስ y 0 ሲሆንስ ማለትም y 0 ኢኩሎናል -x -2 ይሄንን ስለምታውቁት ነው። ብቻ እቺኛ ሁለት ወደዚህ ትመጣለች አይደል? ወደዚህ ትመጣ -x ኢኩሎናል 2 እቺ ፖዚቲቭ ትሆናለች ወደዚህ ስትመጣ። ከዛ ኦቨር -1 ኦቨር ማይነስ እናደርግ x ኢኳልስ ቱ -2 ምን ማለት ነው? y 0 ሲሆን x ደግሞ -2። እሺ ስንተኛው ላይ ኢኩዌሽን ላይ ነን? ስለዚህ ሁለተኛ ነው። ሶሪ እዚህ ጋር ይሄኛው y-ን ፓርት 0 ማድረግ አለብኝ እና አንደኛውን ማለት ነው። እቺኛው ፓርት ቀላል ስለሆነ ነው። ስለዚህ y 0 ሲሆን ማለት ይሄኛው ማለት ነው አይደል? እንትኑ y equals to x minus 2 ብለናል። እቺኛው ፓርት 0 ኢኩሎናል x minus 2 ከዛ 2 ወደዚህ ትመጣለች። ስንት ፖዚቲቭ ትሆናለች አይደል? 2 ኢኩሎናል x እንደማለት ነው። ስለዚህ እዚች ጋር y 0 ሲሆን x 2 ትሆናለች። ከዛ ይሄ አንደኛ ነው፣ ይሄ ሁለተኛ ነው። ሶስተኛው ደግሞ y ኢኩሎናል ወደ ኢኳሊቲ እንቀይራለን ብያለሁ ቅድም 4 ይሄ ምንም እንትን ማድረግ አይቻልም። ስለዚህ ስንት ነገር አገኘን? አሁን እነዚህ ፖይንቶችን ይዘን ኢንተርሰፕቶችን ይዘን ግራፍ መስራት አለብን። እሺ እዚህ ጋር ደግሞ ጥንቃቄ ማድረግ ያለባችሁ ነገር እነዚህ ሳይኖችን ግሬተር ዛን ይላል፣ ይሄም ሌዛን ኦር ኢኳልስ ቱ ይላል። ስለዚህ ግሬተር ዛን ወር ሌዛን አንዳንድ እንትን ሲኖር ምንድነው የሚሆነው? ብሮከን ላይ ነው የምንጠቀመው። ለምሳሌ እዚህ ጋር አሳያችኋለሁ። እንደዛ አይነት ነገር አለኝ። አሁን ለምሳሌ ለመጀመሪያ ኢኩዌሽን x 0 ሲሆን y ስንት ላይ ነው? -2 ላይ ነው። -2 እዚች ጋር ነው አይደል? ሶሪ -2 ወደዚህ ስትመጡት x ስንት ነው የሚሆነው? 0 x 0 ትሆናለች ማለት ነው እዚች ጋር። ከዛ x ይሄ ፖይንት አገኘን። ከዛ ሌላው ደግሞ y x2 ላይ y 0 ትሆናለች። x2 ላይ ማለት x2 ሲሆን y 0 ትሆናለች። ስንት ፖይንት? ሁለቱን ፖይንት። እነዚህ ፖይንት እናገናኛለን። ስናገናኝ ደግሞ ምን ማድረግ አለብን? እችኛው ሳይን ማየት አለብን። ይሄ ምንድነው? ግሬተር ዛን ብቻ ነው አይደል? ስለዚህ ብሮከን ላይ ነው የምንጠቀመው ማለት ነው። ልክ እንደዚህ አይነት ማለት ነው። እንደዚህ አይነት ላይ ኦኬ። ስለዚህ እንደዚህ እናገናኛለን። ከዛ ወዴት ነው የምንቀባው? ሽልድ የምናደርገው ግሬተር ዛን ስለምን ወደ ላይ ማለት ነው። ወዴት? ወደ ላይ። እስቲ እንደዚህ በምልክት አስቀምጡት። በቃ እንትን እንዲቀላችሁ እንደዚህ ማስቀመጥ ትችላላችሁ። ወደ ላይ መሆኑን ያሳየኛል። እኔ በዚህ ፎርም እጠቀማለሁ። ኦኬ አንዱን ጨረስን። ሁለተኛውንም ደግሞ እንሰራለን። x 0 ሲሆን y -2 ላይ y -2 ላይ ማለት y -2 ላይ x 0 አንድ ነው ማለት ነው አይደል? ይሄ ተመሳሳይ ነው። ከዛ x -2 ሲሆን y 0 ነው ብለናል። x -2 እነዚህ ኔጌቲቮች ናቸው። -2 ላይ y 0። ስለዚህ አሁንም እናገናኛለን። ስለዚህ ለማገናኘት ምን ማድረግ አለብን? ማየት አለብን። አሁንም ይሄ ምንድነው?
ግሬተር ዛን ብቻ ነው። ግሬተር ዛን ኦር ኢኳልስ ቱ ቢል ኖሮ ብሮኬን ላይን አንጠቀምም ነበር። ስለዚህ ግዴታ አሁንም ይሄንን መጠቀም ግዴታ አለብን ማለት ነው። እንደዚህ እናገናኝ፣ ሁለቱን ፖይንት ማገናኘት ማለት ነው። ኦኬ ከዛ ሌላስ ሶስተኛ ምን አለን? እቺኛ እስቲ ፎር ብላችሁ ያዙት። እቺኛ ፓርቲሽ እዚህ ፎር ሌብል ከዛ ዋይ ፎር ይላል። ዋይ ፎር ማለት ኤክስ የፈለገ ቫሉ ብትተክታችሁ ሲስተሩ ዋይ ላይ የሚያመጣው እንትን ለውጥ የለም ማለት ነው። ስለዚህ ምን ማድረግ አለብን? አሁንም እንትኑን እናያለን። ይሄኛው ሌዛን ኦር ኢኳልስ ቱ ይላል። ሶ ሌዛን ኦር ኢኳልስ ቱ ካለ ብሮኬን ላይን ሳይሆን አሁን የምንጠቀመው ፉል ላይን ነው የምንጠቀመው። እንደዚህ አይነት የሆነው ዳይሬክት እንደዚህ መጠቀም እንችላለን ማለት ነው። እንደዚህ አይነት ይሄዳል ማለት ነው። ይሄ ምንድነው? ዋይ እንግዲህ ሌዛን ኦር ኢኳልስ ቱ ፎር። እሺ ይሄኛው ወዴት ነው? ሽልዲንጉ ወደ ላይ ነው አይደል? ይሄኛው ማለት የቅድሙ ይሄኛው ወደ ላይ ነው። ወደ ላይ ግሬተር ዛን ስለምን ወደ ላይ ነው። ኦኬ አሁን ዶሜን እና ሬንጅ ሊሆነን የሚችለው ይሄ ወደ ታችን ሌዛን ስለምልን ሶ ተመልከቱ። አሁን ተመልከቱ ይሄኛው አሁን ወደ ላይ ከሆነ ኮመን ፓርቱ ወዴት ነው? ይሄኛው ወደ ላይ እንቀባለን ብለን እንያዝ አይደል? ግሬተር ስለምል እቺኛው ፓርት ነች ማለት ነው። ይሄ ሌዛን ስለሆነ ወደ ታች ነው የሚቀባው። ለሶስቱም ላይን እንትን የሚሆነው ይሄኛው ፓርት ሶ እቺኛው ፓርት ይሄኛው ፓርት ይሄ ሪጅን ምንድነው? ዶሜንን እና ሬንጅን ይሄንን ኤሪያን በማየት ነው የምንመልሰው። ነገር ግን አሁን ያላገኘነው ነገር አለ። አሁን ይሄንን ፖይንት እናውቃለን። ኤክስ 0 ላይ ዋይ ኔጌቲቭ 2 ነው እቺኛው ፓርት። እቺኛው ፓርት ደግሞ ይሄ ደግሞ ኤክስ 2 ላይ ዋይ ደግሞ 0 ነው። እዚህ ጋር ስንመጣ ደግሞ ኤክስ ኔጌቲቭ 2 ዋይ 0። ኦኬ ሁለት ፖይንት አለን ግን ይሄንን አናውቅም። ሁለቱንም ፖይንት ይሄንን ፖይንት ማወቅ አለብን። ስለዚህ ይሄንን ፖይንት ለማወቅ ሁለቱንም ላይን መጠቀም አለብን። ኢንተርሴፕት ያደረጉት እነዚህ ላይኖችን ኢኩዌት አድርገን የምንሰራው። ኦኬ ይሄን ነገር እንዳትረሱት። ስለዚህ ይሄን ላይን የሰራንበት ኢኩዌሽን የትኛው ነበር? y is equals to x minus 2 ነበር። ይሄ ደግሞ y is equals to minus x minus 2 ነበር። አሁን ስንሰራ ይሄ ደግሞ ይታወቃል አይደል? y ኢኩዋል 4 እንደማለት ነው። እሺ ኢኩዌት እናድርግ። y is equals to እቺኛው ፖይንት ለማግኘት እቺኛው ፖይንት minus x minus 2 ነው። y ደግሞ ስንት ነው ብለናል? 4 ነው። ይሄኛው ላይን ይሄ በዚህኛው ላይን ላይ ያለው የሁለቱም ኢንተርሰፕት እየፈለግን ስለሆነ አራትን y ቦታ መተካት y is equals to minus x minus 2 y ቦታ 4 እንተካለን። ከዛ እቺኛይቷ 2 ወደዚህ ትመጣለች ፕላስ ትሆናለች። ፕላስ ስትሆን 4 ፕላስ 2 እንደማለት ነው። ከዛ ኔጌቲቭ x ኢኩዋል 6 ከዛ x ኢኩዋል ኔጌቲቭ 6። ስለዚህ ይሄ ፖይንት ስንት ነው? ኔጌቲቭ 6 ነው። y ደግሞ ይሄ ላይን ስንት ነው? 4 ነው አይደል? ይታወቃል 4 ይሄን 4 ነው። ይሄ ፖይንት ደግሞ ተከታችሁ ሲሰሩ ዋይንም ማለት ነው ዋይ ቦታ 4 ነው መተካት ማለት ነው። ይሄን የሁለቱም ላይን ስለሆነ ይሄና የዚህኛውና የዚህኛው ላይን ኢኩዌሽን የምትጠቀሙት። ስለዚህ ዋይ 4 ነው ብለናል። እዚህ ጋር 4 ነው መተካት 4 ሲካልስቱ ኤክስ ማይነስ 2 እንደማለት ነው። 2 ወደዚህ ትመጣለች 6 ይሆናል። ኤክስ ሲካልስቱ 6 ፖዚቲቭ 6 ይሄም ስንት ነው? ፖዚቲቭ 6 እና 4። ኦኬ አሁን እዚህ ጋር ደግሞ ምንድነው የምናደርገው? ዶሜን እና ሬንጅ ማለት ነው። ሶ አሁን ክሪቲካል ፖይንት ላይ መጥተናል። ዶሜን ማለት ምን ማለት ነው? ዶሜን ምንድነው? የኤክስ ቫልዩ ነው። ሬንጅ ማለት ደግሞ የዋይ ቫልዩ ነው አይደል? ስለዚህ የዋይን እና የኤክስን ቫልዩ ማየት አለብን። ሶ እሺ ዶሜኑ የኤክስ ቫልዩ ከየት እስከ የት ነው? አሁን ዶሜኑ የሚወሰነው በዚህኛው ላይን ላይ በሁለቱም ላይን ይሄኛው ላይን ስለዚህ ወደዚህ ይሄዳል አይደል? ይሄኛው የሄደው ምንድነው? እስከ ስንት ድረስ ነው? እስከ 6 ድረስ የኤክስ ቫልዩ ማለት ነው። ስንት አለ? 6 እስከ 6 ድረስ። በዚህኛውስ እስከ 6 ድረስ። ስለዚህ ከ6 እስከ 6 ነው አይደል? ከ6 እስከ 6 ነው። ሶ እንዴት ነው የምናደርገው? እሺ አሁን ለምሳሌ እንትን አለ ሁለት አይነት ነገር አለ። ለምሳሌ እንደዚህ አይነት ብራኬት አለን። ይሄ ክሎዝድ የሆነና ኦፕን የሆነ ክሎዝ እንትን አለ። ከ6 እስከ 6 ድረስ እንደዚህ ላርግ ወይስ ሁለቱንም ኦፕን ላርግ? ይሄንን የሚወስነኝ እነዚህ ላይኖች። ይሄ ላይን ብሮክን ላይን ከሆነ
ብሮክን ላይን እንደዚህ አይነት ላይን ከሆነ ኦፕን እንደምንጠቀመው ለምን ኤክስን ቫልዩ የሚወስንን ይሄ ነው። ኢንክሉድ አያደርግም። 6ና 6ን ኢንክሉድ አያደርግም። ይሄ ደግሞ ብሮክን ላይን ባይሆን ኖሮ እንደዚህ አይነት ላይን ቢሆን ኖሮ ምን እናደርግ ነበር? ይሄንን ብራኬት ክሎዝድ ብራኬትን እንጠቀም ነበር። ስለዚህ ከ6 እስከ 6 ብለን በዚህ ፎርም እናስቀምጣለን። ምኑን? ዶሜኑን። ሬንጅ ደግሞ ከየት እስከ የት ነው? ከኔጌቲቭ 2 እስከ 6 ድረስ። አሁን ይሄንን ከኔጌቲቭ 2 እስከ ሬንጁ እስከ 6 ድረስ ነው። ብራኬቱ የትኛው ብራኬት ልጠቀም? ኦፕን ዌርስ ክሎዝድ ላርግ። ይሄንን የሚወስነኝ አሁን ኔጌቲቭ 2 ላይ ያሉት ላይኖቹ ስንት ናቸው? እነዚህ ናቸው አይደል? እነዚህ ምን አይነት ናቸው? ብሮከን ላይኖች ናቸው። ስለዚህ ሁለት ጋር ኦፕን እንትን እጠቀማለሁ ማለት ነው ብራኬቱን። ከዛ ይሄ ኦፕን ነው። ከዛ ወደ ላይ ሲሄድ ደግሞ ከዚህ እስከዚህ ድረስ ነው አይደል? እስከ 4 ድረስ ነው። ሶሪ እስከ ይሄ 4 ነው የዋይ ቫልዩ ስለሆነ ከኔጌቲቭ 2 እስከ 4 ድረስ ስላልኩኝ የዋይ ቫልዩ ወስዳለሁ ማለት ነው ከኔጌቲቭ 2 ይሄ እስከ 4 ድረስ ይሄዳል ማለት ነው። ስለዚህ እዚህ ጋር ሁለቱም ላይኖች ምን አይነት ናቸው? ብሮከን ላይኖች ናቸው። ስለዚህ እዚች ጋር ስመጣ ደግሞ ይሄ ብሮከን ላይን ስላልሆነ ክሎዝድ ነው የምጠቀመው ማለት ነው። ይሄኛው ላይን ባውንደር ላይ ያለው ክሎዝድ ስለሆነ እንደዚህ ያደርጋለሁ ማለት ነው። ስለዚህ ዶሜኑ ምን ሆነ ማለት ነው? ዶሜን ምን ሆነ? 6 እስከ 6 ኦፕን ሬንጅ ደግሞ ከ2 እስከ 4 የክሎዝድ ደግሞ የኦፕን ይሆናል ማለት ነው። ይሄኛው መልስ ይሆናል ማለት ነው። ስለዚህ በዚህ ፎርም ይሰራል። ይሄንን የያዘ ምርጫ የትኛው ነው? ይሄውና ኤ ላይ በጥንቃቄ ካልሰራችሁት በጣም ከባድ ነው። አያችሁ ሁሉንም መልስ አስቀምጧል። ይሄ ምርጫው ላይ ተሳስታችሁ ከሰራችሁ የምትሰሩት ሌላ ነገር ስለሆነ በደንብ ተጠንቀቁ። ሌላ ደግሞ አምስተኛ ላይ ያለው ጥያቄ ምን ይላል? ትራያንግል ኤቢሲ and triangle DEF are similar and the area of triangle ABC is 12 ሜትር ስኩዌር ይለናል። if the side length of DE is twice of side length of AB then which one of the following is the area of DEF ይለናል። ሁለት ሲሚላር የሆኑ ትራያንግሎች አሉን። ምንድነው የተሰጠን ነገር? ኤሪያው ተሰጥቶናል። ሳይድ ደግሞ የዲኢ ሳይድ 2 times of AB ሆኖ ብሎናል። then which one of the following is the area ነው የዲኢኤፍ ኤሪያ። ኤ ሲሚላር ትራያንግል ነው። እንደዚህ አይነት ጥያቄ ደግሞ ለምሳሌ እዚህ ጋር በዚህ ፎርም አስቀምጫለሁ። የዚህኛው ኤሪያ ወይም ይሄ ትራያንግል ነው አይደል? ሁለቱም ሲሚላር ናቸው፣ ይመሳሰላሉ። ከዛ የዚህኛው ትራያንግል ኤሪያው 12 ሜትር ስኩዌር ነው አለን። ከዛ ደግሞ ሳይዶቹ ደግሞ ዲኢ ማለት ይሄኛው ሳይድ ማለት ነው። ይሄ ሳይድ ደግሞ 2 times of የዚህኛው ሳይድ ማለት ይሄ ተለቅላል እንደማለት ነው። እና በእርግጥ እኔ በትክክል አልገለጽኩትም። ስለዚህ አሁን መስራት አለብን ፕሮፐርቲን ተጠቅመን። ለምሳሌ እንድን አለ ፕሮፐርቲ አለ አይደል? ፕሮፖርሽናሊቲ እንወስዳለን። ለምሳሌ ሳይድ ኦፍ ዲኢ ኦቨር ብለን ይሄኛው ይመስል የት አለ? ይሄኛው ፓርት አይደል? ዲኢ ኦቨር ኤቢ ኢኩሎናል ፕሮፖርሽናሊቲ ነው አይደል? ኢኩሎናል ብላችሁ አሁንም ኢኤፍ ኦቨር ከዛ ቢሲ ኢኩሎናል አሁንም ዲኤፍ ታችኛው ማለት ነው። ይሄኛው ታችኛው ኦቨር አሁን ለዚህኛው ከዛ ደግሞ ለዚህኛው ከዛ ምን ስንት ነው? ኤ ሲ ኢኩሎናል ኬ ይለናል። ምንድነው? ፕሮፖርሽናሊቲ ነው። ሳይዶቻቸውንም ዲቫይድ ስናደርግ ስናካፍል የምናገኘው ቫሊው አንድ አይነት ነው ይለናል። የሲሚላር ትራያንግል ላይ ያለው ሎዎች አሉና ይሄ ነው አለው። ለምሳሌ ምንድነው የተሰጠን ነገር? አሁን ዲኢ ለምሳሌ ይሄንን ለእያንዳንዱ ኬ መስጠት ትችላላችሁ። ዲኢ ኦቨር ኤቢ ኢኩሎናል ኬ ብላችሁ መውሰድ ትችላላችሁ። እንዲሁ ደግሞ ኢኤፍ ኦቨር ቢሲ ኢኩሎናል ኬ ብላችሁ መውሰድ ትችላላችሁ። ልክ እንደዛው ይሄኛው መጻፍ ትችላላችሁ። ሌላው ደግሞ ምን አለ? እችኛው አንድ ፕሮፐርቲ ብለን እንይዛለን። ሁለተኛ ፕሮፐርቲ ደግሞ የሁለቱም ሲሚላር ትራያንግል ኤሪያ ማለት ነው። the area of triangle
DEF ኦቨር ትራያንግል ABC ኢኳልስ ቱ ኤሪያ ሲሆን ደግሞ ኬ ሳይሆን ኬ ስኩዌር ይሆናል ነው። ስለዚህ አሁን የተሰጠን ነገር ምንድን ነው? አሁን ልብ ብላችሁ ካያችሁት የአንድ ሳይድ እና ይሄኛው ዲኢ ኢኳልስ ቱ 2 ባይስ ኦፍ ኤቢ ተሰጥቶናል። ኦኬ እሺ ይሄንን ይዘን እንትን እናደርጋለን። ኤሪያው ተሰጥቶናል። የትኛው ኤሪያ? ኤቢሲ ተሰጥቶናል። ኤቢሲ ማለት ይሄኛውን አይደል? ስለዚህ ትራያንግል ኦፍ ዲኢኤፍ ኦቨር ይሄ ስንት ነው ብለዋል? 12 ነው። 12 እኩልናል ኬ ስኩዌር። የተፈለገው ይሄ ነው አይደል? ትራያንግል ኦፍ ዲኢኤፍ ለተጻፈ እኩልናል ክሪስ ክሮስ እናደርግ ስንት ነው? 12 ታይምስ ኬ ስኩዌር። ስለዚህ አሁን ኬ ማግኘት አለብን ማለት ነው። ኬ ለማግኘት እስቲ ይሄንን ኦቨር ኤቢ እናርግ። ኦቨር ኤቢ እናደርግ። ኤቢ ይጣፋል። ከዛ ሳይድ ዲኢ ኦቨር ኤቢ እኩልናል ከስንት ጋር? ከቱ ጋር ብለናል። ከቱ ባር እዚህ ምን ብለን ነበር? ዲኢ ኦቨር ኤቢ ማለት እኩልናል ኬ ጋር ብለናል። ስለዚህ በዚህ መሰረት ኬያችን ምን ሆነች ማለት ነው? ቱ ነች ማለት ነው። ኬ ኢኳልስ ቱ ቱ ምን ማለት ነው? ዲኢ ኦቨር ኤቢ ይሄ ሳይድ ከሁለት ጋር እኩል የሚሆን ከሆነ እዚች ጋር መተካት እንችላለን። ይሄኛው ፓርት በሁለት መተካት እንችላለን። ሁለትን እዚህ ጋር ተክተን ስንሰራ ቱ ኢኳልስ ቱ ከኬ ጋር ማለት ነው። ኬያችን ስንት ሆነች? ሁለት ሆነች። አሁን መስራት እንችላለን። ኤሪያው እዚህ ጋር ስንት ነው? ትራያንግል ኦፍ ዲኢኤፍ እኩልናል 12 ታይምስ ኬ ስንት ነው? ሁለት አገኘ። 2 ታይምስ 2 ስኩዌር ማለት ነው። 12 ታይምስ 2 ስኩዌር ስንት ነው? 4 ስንት ነው የሚሆነው? 48 ሜትር ስኩዌር ምን ስለሆነ? ኤሪያ ስለሆነ ይሄንን ፕሮፐርቲ ጀስት መያዝ ይቻላል። ፈተናችሁ ኦንላይን ስለሆነ እንደዚህ አይነት ቀላል ጥያቄዎች ስለሚመጡ በደንብ ፎከስ ማድረግ ያለባችሁ እንትን ላይ ነው። ፕሮፐርቲ ላይ ፎከስ አድርጉ እሺ። በጣም አወዛጋቢ የሆነ ኮምፕሌክስ የሆነ ጥያቄ ላይመጣ ይችላል። ማትስ ላይ ኦንላይን ከሆነ ፈተናው ቀለል ስለምን ብዙም ፕሮፐርቲ ላይ ፎከስ ማድረግ ይሻላል እና ስለዚህ 48 ችኛውም ትሆናለች ማለት ነው። ኦኬ ስድስተኛው ጥያቄ አሁንም እንደዛ አይነት ጥያቄ በጣም ፎከስ አድርጉ። ምን ይላል? ስድስተኛው ጥያቄ ቀላል ነው። ቬክተር አለ ኤቢ ቬክተር የሚባል አለ። ከዛ ይሄ ፖይንቱ ስንት ነው? ኢኒሻል ፖይንቱ የኤ ስንት ነው? 2 እና -1 ነው። እንደ ተርሚናል ፖይንት ወይ መጨረሻ ፖይንት ስንት ነው አለ? ፖይንት ቢ ማለት ነው። ስንት ነው? -4 እና 7 ነው አለ። 7 ነው አለ ሶሪ። ከዛ which of the following is vector is unit vector in the same direction as AB ማለት ነው። in the same direction ላይ ስለ ዩኒት ቬክተር ነው የተጠየቅነው። ስለ የምኑን የኤቢ ዩኒት ቬክተር ነው አይደል? ዩኒት ቬክተር ነው። ዩኒት ቬክተር ማለት አንድ ቬክተር ለምሳሌ ይሄንን ብዙም ከባድ አይደለም። ዩኒት ቬክተር ማለት ቬክተሩን ራሱን ለማግኒቱዱ ስታካፍሉት ማለት ነው። ዩኒት ቬክተር ማለት ይሄ ነው አይደል? ለምሳሌ በዚህ መሰረት የተሰጠን ምንድነው? የኤቢ ቬክተር ኤቢ ኦቨር ማግኒቱድ ኦፍ ኤ ቢ እንደማለት ነው። ኦኬ እሺ መጀመሪያ ቬክተር ማግኘት አለ። ቬክተር ማግኘት ማለት በቃ ከመጨረሻው ፖይንት ከተርሚናል ኢኒሻሉን መቀነስ እንደማለት ነው። ስለዚህ ቬክተር ፖይንት ቢ ማይነስ ፖይንት ኤ እንደማለት ነው። ፖይንት ስንት ነው? -4 እና 7 ማይነስ ብላችሁ ስንትን 2 -2 -1 ሶሪ -1 ስትቀንሱት ምንድን ነው የሚሆነው? ይሄ ቬክተር ነው የሚሆነው። ቬክተር ኦፍ ኤቢ የኤቢ ቬክተር ነው። እሺ 4 አለን 7 አለን። እዚህ በኔጌቲቭ እናበዛዋለን። ከዛ ስንት ነው የሚሆን? ማይነስ 2 እና ማይነስ ሲባዛ በማይነስ ፕላስ 1 ይሆናል። ከዛ ኤክስን ከኤክስ ቀንሱት፣ ዋይን ደግሞ ከዋይ ትቀንሳላችሁ። 4 ማይነስ 2 ስንት ነው? 2 ይሆናል። 7 ፕላስ 1 8 ይሆናል። ስለዚህ 8 ሆነን ይሄኛው ደግሞ በምን ፎርም? በዩኒት ፎርም ስለሆነ ኤክስን በአይ ፎርም ዋይን በጄ ፎርም ማስቀመጥ ይቻላል። ስለዚህ 2i ፕላስ
ፕላስ 8 ጄ ይሄ ነው ቬክተር ኤቢ። የኤቢ ቬክተር ይሄ ነው። ስለዚህ ይሄንን ቬክተራችን ይሄ ከሆነ ማግኒቱድን መፈለግ አለብን ማለት ነው። ሶ እዚህ ጋር የተሳሳትነው ነገር ምንድን ነው? ሶሪ ይሄ -4 ነው። እዚች ማይነስ አለች። ከዛ -4 -2 -6 ይሆናል። ይሄ 6 ነው። ይሄኛው -6 አድርጋችሁ ውሰዱት። ሶሪ ስለዚህ ቬክተሩ -6 እና -6 አይ ፕላስ 8 ጄ ነው የሚሆነው። ሶሪ ኦኬ እንሰራለን። እሺ ከዛ ምንድን ነው ይሄኛው ፎርም ማግኒቱድ ማለት የዚህኛው ማግኒቱድ ማለት ራዲካል ውስጥ እያንዳንዱን ስኩዌር ማድረግ ማለት -6 ስኩዌር ፕላስ 8 ስኩዌር ማለት ነው። ማግኒቱድ ማለት ስንት ነው የሚሆነው? ራዲካል ውስጥ 6 ስኩዌር 36 ነው ፕላስ 8 ስኩዌር ማለት 64 ነው። እኩልና ራዲካል ውስጥ ይሄንን ስንደምር ስንት ነው የሚሆነው? 100 ነው የሚሆነው። 100 ከራዲካል ሲወጣ ደግሞ 10። ይሄ ምንድን ነው? እንትኑ ነው ማግኒቱዱ ማለት ነው። ማለትም ይሄኛው ይሄ ኤቢ ማግኒቱድ ስንት ሆነን? 10 ሆነን ቬክተሩ ደግሞ ኤቢ ስንት ነው? -6 አይ ፕላስ 8 ነው። ኦቨር ስናደርግ -6 አይ ፕላስ 8 ጄ ኦቨር 10 ለእያንዳንዱ እንሰጣለን። -6 አይ ኦቨር 10 ፕላስ 8 ኦቨር 10 ጄ በሁለት -3 ኦቨር 5 አይ ፕላስ በሁለት 4 ኦቨር 5 ጄ ጨረስን። በቃ በጣም ቀላል ነው። እንደዛ አይነት ጥያቄ በጣም ቀላል ስለሆነ ማለፍ አለባችሁ። ፕሊስ እንደዛ አይነት ጥያቄ ፋሚሊያር ላይ መሆን ሞክሩ። በተደጋጋሚ ይመጣል። ይሄን እንደዛ አይነት ጥያቄ 2016 ላይም አለ 17 ላይም አለ። በተለይ ከቬክተር የሚከብድ ጥያቄ ሳይሆን በጣም ቀለል ያለ ጥያቄ ነው የሚወጣው ብዙ ሰው ስለማይረዳበት እና የታለን -3 ኦቨር 5 ፕላስ 4 ኦቨር 5 ኤ ላይ አለ ማለት ነው የምርጫው። እሺ ሰባተኛው ጥያቄ which one of the following is the range of the function ይላል። ፋንክሽኑ ተሰጥቶናል። ይሄ በጣም ቀላል ጥያቄ ነው። of x equals to ፋንክሽኑ ምንድነው የተሰጠን? x plus 2 over x minus 2 x plus 2 over x minus 2 ነው የተሰጠን። ይሄንን ትሪክ መጠቀም አለብን። የተጠየቅነው ምንድነው? ሬንጅ ነው የተጠየቅነው። በደንብ ተከታተሉት። ስለዚህ አሁን ከዚህ ተነስታችሁ ሬንጅ ማውጣት አትችሉም። ለምሳሌ እዚህ ዶሜን ምንድነው? ዶሜኑን ካያችሁ ዲኖሚኔተሩ 0 የማያደርግ ቁጥር ማለት ነው። ዲኖሚኔተሩ 0 የሚያደርግ ቁጥር እንትን ሊሆን አይችልም። ለምን ካላችሁ የትኛውም ቁጥር ለ0 ማካፈል ስለማንችል አንድ ፋንድ ስለሚያደርግ እኛው 0 የሚያደርግ ቁጥር ለምሳሌ x - 2 equals to 0 x equals to 2 አሁን ለዚህኛው ዶሜኑ ምንድነው? all real number x equals to all real number except 2 እንደማለት ነው። ሬንጁን የተጠየቅነው ሬንጁን ለማግኘት ዶሜን ኦፍ f of x is equals to range of f inverse ነው። ኦኬ ከኢንቨርሱ ሬንጅ ጋር እኩል ነው ዶሜኑ ማለት ነው። ስለዚህ ምንድነው እያልኩ ያለሁት? ይሄንን ኢንቨርሱን ፈልገን የኢንቨርሱ ዶሜን የፋንክሽኑ ምን ይሆናል? ሬንጅ ይሆናል ማለት ነው። ከዛ እንትን ማለት ነው the range of የኢንቨርሱ ሬንጅ ከፋንክሽኑ ዶሜን ጋር እኩል ነው። ሌላው ደግሞ የኢንቨርሱ ዶሜን ኦፍ the inverse function of x equals to the range of the function። ስለዚህ ምንድነው የተጠየቅነው? ምንድነው የዚህኛው ሬንጅ። ኦኬ በደንብ ተረዱን። ይሄኛው ሬንጁን አይደል? ዳይሬክት ሬንጁን መፈለግ አንችልም። ስለዚህ ምን ማድረግ አለብን? ይሄ ፋንክሽን ወደ ኢንቨርሱ እንፈልጋለን። የዛ የኢንቨርሱ ዶሜን ደግሞ የፋንክሽኑ ሬንጅ ይሆንልናል ማለት ነው። እሺ እንፈልግ ዶሜኑን ማለት ኢንቨርሱን እንፈልግ። ይሄኛው f of x ማለት y ማለት ነው። x plus 2 over x minus 2 ነው። ስለዚህ ኢንቨርስ ማለት ኤክስቼንጅ ኦፍ ኤክስን በዋይ መተካት እንደማለት ነው። ስለዚህ እንደዚህ የተጻፈውን ዋይ ኤክስ እንደማለት ነው። ስለዚህ
እችኛው ኤክስ እናርጋታለን ዋይን። ከዛ ኤክስን ደግሞ ዋይ ፕላስ 2 ኦቨር ዋይ ማይነስ 2 ክሪስ ክሮስ አድርጉት። ኤክስ ኢንቱ ዋይ ማይነስ 2 which is equals to ዋይ ፕላስ 2 ይሆናል። እናበዛዋለን። ኤክስ ዋይ ማይነስ እችኛዋ ማይነስ 2 ኤክስ ይኩልናል ዋይ ፕላስ 2 ላክ ተርሙን እንሰበስባለን። ዋይ ወደዚህ እናመጣለን። ኤክስን ደግሞ ወደዛ እናሻግራታለን። ዋይ ወደዚህ ስትመጣ ኤክስ ዋይ ማይነስ ትሆናለች አይደል? እቺ ጋር ስትመጣ ማይነስ ዋይ ይኩልናል እቺ ወደዛ ስትሄድ ደግሞ ፖዚቲቭ ትሆናለች አይደል? ፖዚቲቭ 2x ፕላስ 2 አለን እዚህ ፕላስ 2 አለን። ከዚህ አሁን ኮመንን እናወጣለን። ኮመን ምን አለን? ዋይ አለን። ዋይ እናወጣለን። ከዛ ኤክስ ማይነስ 1 ይቀረናል ውስጥ። ከዛ ኢኩዋል 2x ፕላስ 2 ይሆናል። ከዛ ደግሞ ኦቨር ኤክስ ማይነስ 1 እናደርጋለን። y is equals to 2x plus 2 ኦቨር x ማይነስ 1 ሆነን። ኦኬ አያችሁ፣ ይሄ ማለት ምንድነው? አሁን ይሄ ማለት የኢንቨርሱ ፋንክሽኑ ነው ማለት ነው። የኢንቨርሱ ፋንክሽን የተጠየቅነው የፋንክሽኑ ሬንጅ ነው። የፋንክሽኑ ሬንጅ እና ይሄ ኢንቨርስ ነው። ምን ማለት ነው? ይሄ f of inverse of x equals to 2x plus 2 over x minus 1 ነው። ኦኬ የኢንቨርሱን ዶሜን ፈለግን ማለት ዶሜን ኦፍ ዘ ኢንቨርስ ፋንክሽን ኢኩልናል ከሬንጅ ኦፍ ከፋንክሽኑ ሬንጅ ጋር ማለት ነው። f of x ጋር እኩል ነው። ስለዚህ የዚህን ዶሜን መፈለግ ቀላል ነው አይደል? ዶሜን ማለት የኛው ዜሮ የማያደርግ ቁጥር ማለት ዲኖሚኔተሩ ነው። ዲኖሚኔተሩ ዜሮ የማያደርግ ቁጥር ስንት ነው? ከኤክስ ማይነስ 1 ኢኩልናል 0 እናደርጋለን። ኤክስ ኢኳልስ ቱ 1 አንድ እዚህ ጋር ኤክስ ቦታ አንድን ስንተካ 0 ያደርጋል። ስለዚህ አንድ ዶሜን ሊሆን አይችልም ማለት ነው። ሌላው 0 የሚያደርግ ቁጥር ሌላ የለም። ስለዚህ the domain is equals to x either all real number except 1 ስለዚህ ከአንድ ውጪ ሁሉም ዶሜን ይሆናል። የምኑ የኢንቨርሱ ዶሜን ነው። ይሄ ማለት ደግሞ ከሬንጅ ኦፍ ፋንክሽኑ ሬንጅ ጋር ከፋንክሽኑ ሬንጅ ጋር እኩል ነው። ስለዚህ ይሄ የተጠየቅነው የፋንክሽኑ ሬንጅ ስለሆነ የኢንቨርሱ ዶሜን እና የፋንክሽኑ ሬንጅ እኩል ስለሆነ ይሄ የፋንክሽኑ ሬንጅ ይሆናል ማለት ነው። ኦል ሪል ነምበር ኤክሰፕት ፖዚቲቭ 1 ለምሳሌ ኔጌቲቭ 1 2 ኔጌቲቭ 2 ኔጌቲቭ 1 ይለናል። ትክክለኛው መልስ ደግሞ የትኛው ነው የሚሆነው? ይሄኛው ፓርት ይሆናል ማለት ነው። ይሄም ጥያቄ ኦልሞስት በቃ ፈተና ላይ የመምጣት እድሉ በጣም ሃይ ነው። ቀላል ስለሆነ ፕሮፐርቲውን ማወቅ እንድታውቁ ስለሚፈልጉ እንደዛ አይነት ጥያቄ ያመጣሉ ፈተና ላይ ማለት ነው። ከዛ ደግሞ እነዚህን ፓርት 3 እንመጣለን። በቃ አመሰግናለሁ።